ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ በውጭም አገር በውስጥም ያላችሁ የእግዚአብሔር ልጆች ምእመናንና ምእመናት 55 ቀን ሙሉ በጾም በጸሎት በስግደት በምጽዋት በማስቀደስ የከረማችሁ የእግዚአብሔር ልጆች ቸር ነውና በቸርነቱ ይቅርባይ ነውና በይቅርባይነቱ መሐሪ ነውና አምላካችን በምሕረቱ ሁላችንንም ጠብቆ ክብርት ቅድስት የሆነችውን ብርሃነ ትንሣኤውን ለማየት ለማክበር ያበቃን አምላክ ስሙ ይክበር ይመስገን። አምላካችን ቸር ነው። አምላካችን ይቅርባይ ነው። ፈጣሪያችን ርኅሩህ ነው። በአባትነቱ ጠብቆ ለዚህች ቀን አደረሰን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን። ክርስቶስ በታላቅ ኃይልና በታላቅ ስልጣን ሞትን ድል አድርጎ መቃብር ክፈቱ መግነዙን ፍቱልኝ ሳይል በክብር ተነሳ። አሰሮ ለሰይጣን ሰይጣንን ዲያብሎስን አስሮ ወደ እንጦሮጦስ ጣለልን። ክብር ለመድኃኔዓለም ይሁን። አግዓዞ ለአዳም አዳምን 5500 ዘመን በሲኦል ጨለማ ተጥሎ በዲያብሎስ ግዛት ውስጥ ሆኖ እሳቱ በማይጠፋ ትሉ በማያንቀላፋ ቦታ ወድቆ የነበረውን አዳምን ከልጆቹ ጋር ነፃ ወጣልን። ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከዚህ በኋላ ሰላም ሆነ፣ ደስታ ሆነ። የእግዚአብሔር ልጆች ይሄ የደስታ ጊዜያችን ነው። ይሄ የደስታ ወቅታችን ነው። ሳያዝኑ ደስታ፣ ሳይጾሙ ፋሲካ የለም ይላሉ አባቶቻችን። እንግዲህ ስናዝን ነበረ፣ እንግዲህ ስንጾም ነበረ፣ እንግዲህ ስናለቅስ ነበረ። መከራውን፣ ግርፋቱን፣ ችንካሩን፣ ስቅላቱን እያሰብነ መከራውን እያሰብን ስናለቅስ ነበረ። ሳያዝኑ ደስታ ማግኘት አይቻልም። ሳይጾሙም ፋሲካ የለም። ፋሲካችን የሆነ አምላካችን ኢየሱስ ክርስቶስ ዛሬ በመንፈቀ ሌሊት ሞትን ድል አድርጎ የተነሳበት ቀን ነው። ለአባቶቻችን ክብር ይግባቸውና ስንዱ የሆነችው ቤተ ክርስቲያናችንን በእውነቱ ጥሩ አድርገው ሰርተዋታል። በስርዓት አምልኮዋ ቤተ ክርስቲያንም ለ50 ቀን የክርስቶስን ትንሣኤ እያወጀች ትከርማለች። ለ50 ቀን ይሄ ቃል አይለወጥም። የእግዚአብሔር ልጆች ክርስቲያን ከክርስቲያን ጋራ፣ ምእመናን ከምእመናን ጋራ፣ ካህናት ከነፍስ ልጆቻቸው ጋራ ሲገናኙ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን በታላቅ ኃይልና በታላቅ ስልጣን አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ መቃብር ክፈቱ መግነዙን ፍቱ ሳይል ተነስቷል። አሰሮ ለሰይጣን 5500 ዘመን በመንዶልቶ እየቀጠቀጠ በጨለማ ግዛት ውስጥ ጥሎን የነበረውን ዲያብሎስን አስሮ ወደ እንጦሮጦስ ጥሎታል። አግዓዞ ለአዳም አዳምን ከነ ልጅ ልጆቹ ነፃ አውጥቶታል። ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከዛሬ ቀን ጀምሮ ሰላም ሆነ፣ ደስታ ሆነ። ለ50 ቀን ይህንን ሰላምታ መለዋወጥ አለብን። በዓለም ያሉ አብያተ ክርስቲያናት ሁሉ አማኞች ክርስቲያኖች ሁሉ ይህን ቃል ይጠቀሙታል። የእግዚአብሔር ልጆች ክርስቶስ ተነስቷል ይላል ሰው። ያ ደግሞ ተቀባዩ አዎን በእውነት ሞትን ድል አድርጎ ተነስቷል። ሰይጣንን አስሮታል። አዎ ሰይጣንን አስሮ ወደ እንጦሮጦስ ጥሎታል። አዳምንም ከልጆቹ ጋር ነፃ አውጥቶታል። አሁን ከነ ልጆቹ አዳም ነፃ ወጥቷል። ከዚህ በኋላ ሰላም ሆኗል፣ ደስታ ሆኗል። አዎ ሰላም ሆኗል፣ ደስታ ሆኗል እያሉ ይህን ሰላምታ ይለዋወጡታል። እኛ ሀገር ቀለል አድርገን ስለምናየው ነው። በእውነት እንግዲህ ከዛሬ ጀምሮ ስትገናኙ ክርስቶስ ተንሥአ እሙታን በሉ። እንዴት ዋልሽ፣ እንዴት ዋልክ፣ እንዴት አደርሽ፣ እንዴት አደርክ እንዳትባባሉ። 50ው ቀን የክርስቶስን ትንሣኤ የምናውጅበት ጊዜ ነው። ትንሣኤው ትንሣኤያችን ነው። አምላካችን ሲነሳ የእኛ ወገኖች አያቶቻችን አያቶቻችን ከነበሩበት የመከራ ጉድጓድ የወጡበት ጊዜ ነው። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ ተነሳ ብለን ስንል ሞቱን ማሰብ አለብን።
ሞቱን ማሰብ አለብን። ሞተ ስንል ደግሞ ስቃዩን፣ ግርፋቱን፣ ስቅላቱንም ማሰብ መቻል አለብን። የእግዚአብሔር ልጆች ስናዝን ከርመናል። አሁን ደስታውን ለማየት በቅተናል። ለዚህ ነው ቅድስት ንጽሕት ቤተ ክርስቲያናችን ንዜኑ ሞተከ አያችሁ ንዜኑ ሞተከ ሞትህን በችንካር ተመተህ በጦር ተወግተህ የሾህ አክሊል ደፍተህ በችንካር ተመተህ ልብስህን ተገፈህ በግንድ ላይ ተሰቅለህ በችንካር ተመተህ መዋልህን ሞትህን እናስባለን። ዘወትር በቅዳሴዋ 365ቱንም ቀን ሞቱን ታስባለች። ወትንሣኤከ ቅድስተ የእግዚአብሔር ልጆች ቅድስት የሆነችው ክብርት የሆነችው ትንሣኤህንም ሞትን ድል አድርገህ መቃብር ክፈቱ መግነዙን ፍቱ ሳትል ሞትን ድል አድርገህ መነሳትህንም እናስባለን። ይህን ቃል ቤተ ክርስቲያን ዘወትር በቅዳሴዋ 365ቱንም ቀን ቤተ ክርስቲያን መጥታችሁ ስታስቀድሱ የምትሰሙት ቃል ነው። ቅድስት የሆነች ትንሣኤህንም እናስባለን። አያችሁ የእግዚአብሔር ልጆች ወደ ሰማይ ማረግህንም እናናገራለን። ዳግመኛ ዓለምን ለማሳለፍ ለፍርድ መምጣትህንም እናስባለን። ሦስቱ ነገሮች አራቱ ነገሮች የሚረሱ አይደሉም። ሞቱ የሚረሳ አይደለም። ቤተ ክርስቲያን እናታችን ቤተ ክርስቲያን ዘወትር የክርስቶስን ሞት ታስባለች። ንዜኑ ሞተከ ሞትህን በመከራ መሞትህን በመስቀል መሰቀልህን በችንካር መመታትህን በጦር መወጋትህን የሾህ አክሊል መድፋትህን እናስባለን። ወትንሣኤከ ቅድስተ አያችሁ ቅድስት ትንሣኤህንም ወነአምን እርገተከ እርገትህንም እናምናለን። ወዳግመ ምጽአተከ ዳግመኛ ለፍርድ ለእያንዳንዱ እንደ ሥራው ለመክፈል መምጣትህንም እናስባለን። ይህን እያሰብን ነው እንግዲህ ትንሣኤውን ስናከብር ሞቱን፣ ትንሣኤውን፣ እርገቱን፣ ዳግመኛ ለፍርድ መምጣቱን ለእያንዳንዳችን እንደ ሥራችን ዋጋችንን ሊከፍለን ዛሬ በጾም በጸሎት በስግደት በምጽዋት አምላካችንን ሙሽራውን እየጠበቅን ላለን ዋጋችንን ሊከፍለን ዛሬ ደግሞ በሳቅና በስላቅ በዋዛና በፈዛዛ ዕድሜያቸውን ለጨረሱ ደግሞ ፍዳቸውን ለመክፈል እግዚአብሔር እንደሚመጣ እያሰብን እንኖራለን ማለት ነው። ለዚህ ነው ቤተ ክርስቲያናችን በየዕለቱ አያችሁ በቅዳሴዋም አሁን የምትጨምራቸው ቃላቶች አሉ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ክርስቶስ ሞትን ድል አድርጎ ተነሳ። ሞተ ወኬዶ ለሞት ሞተ ሞትንም ደመሰሰው፣ ሞትንም ገደለው፣ ሞትንም አቀለጠው፣ ሞትንም ረገጠው። ለእለ ውስተ መቃብር በመቃብር ያሉት በሲኦል እሳት እየነደደባቸው ትል እየበላቸው 5500 ዘመን እፄሁ ዘኢይነውም ወእሳቱ ዘኢይጠፍ እሳቱ ከማይጠፋ ትሉ ከማያንቀላፋ ጉድጓድ የተጣሉት በመቃብር ያሉትንም ለእለ ውስተ መቃብር ወሀቤ ሕይወተ ዘለዓለም ዕረፍተ የዘላለም ሕይወትን የዘላለም ዕረፍትን ሰጣቸው። አምላካችን ፈጣሪያችን ኢየሱስ ክርስቶስ ሲሞት በእውነቱ የሞቱ ሁሉ የተነሱበት ነው። የእግዚአብሔር ልጆች በመከራ ውስጥ ያሉት ሁሉ ነፃ የወጡበት ነው። የእስር ቤት ጉድጓዱ የተከፈተበት ቀን ነው። ለዚህ ነው አባታችን ሊቁ ቅዱስ ጎርጎርዮስ እንዲህ ይላል የክርስቶስን መከራ ሲናገር፣ አምላኬ ሆይ የፊትህን መጸፋት በጡጫ በርግጫ መመታት ፊትህን በጥፊ ሲመታ ባህር ርዕደት ባህር ተንቀጠቀጠች። ወማየተከዚ ጎየት የተከዚ ሙሃም ወደ ኋላ ሸሸች። ፀሐይ ጸልመ ወወርህ ደመ ኮነ ወከዋክብትን ወርቁ ፍጡነ ከመ ኢይረአዩ ዕርቃኖ ለዘአልበሶሙ ብርሃነ ፀሐይም ጨለመች፣ ጨረቃም ደም ለበሰች፣ ከዋክብትም ረገፉ። የአምላክን የፊቱን መጸፋት በመስቀል መሰቀል በችንካር መመታት ሲያስቡ ሁሉም አለቀሱ፣ ሁሉም ደነገጡ። ሰማዩና ምድሩ የደነገጠበትን ንዜኑ ሞተከ ሞትህን እናስባለን፣ ሞትህን እናስባለን። የእግዚአብሔር ልጆች ንዜኑ ሞተከ ወትንሣኤከ ቅድስተ ትንሣኤህንም እናስባለን። ትንሣኤውን ለማሰብ የመጀመሪያ ሞቱን፣ ስቃዩን፣ ግርፋቱን ማሰብ አለብን። ሊቁ ጎርጎርዮስ እንዲህ ነው ያለው። አያችሁ ባህር ርዕደት ወማየተከዚ ጎየት የአምላክን የፊቱን መጸፋት በጡጫ በርግጫ መመታት በመስቀል መሰቀል ስታይ ባህር ተንቀጠቀጠች፣ የተከዜም ውሃ ወደ ኋላ ሸሸች፣ ፀሐይም ጨለመች፣ ጨረቃም ደም ለበሰች፣ ከዋክብትም ከሰማይ ረገፉ። አምላክ በተሰቀለ ጊዜ ሞት ፈርሃ ወዲያብሎስ ወድቀ፣ ሞት ፈራ
ሞተ ነፍስ ሞተ ሥጋ ፈራ። አምላካችን ሲቸነከር ዲያብሎስ እየተቸነከረ ነበረ። አምላካችን ሲሞት ጠላታችን ዲያብሎስ እየሞተ ነበረ። አያችሁ፣ አምላክ በመስቀል ላይ ሲሰቀል ሞት ፈርሃ ወዲያብሎስ ወድቀ። ሞተ ነፍስ ሞተ ሥጋ ፈራ። ዲያብሎስም ጠላታችንም ወደቀ፣ ክንፉ ተሰበረ፣ ኃይሉ ደከመ፣ ኃይሉን አጣ። የእግዚአብሔር ልጆች አምላካችን ሲሞት እኛ ሕይወት አገኘን። አምላካችን ሲወድቅ እኛ ተነሳን። አምላካችን ሲታረስ እኛ ለበስን። አምላካችን ሲራብ እኛ ጠገብን። አምላካችን በመስቀል ላይ መከራ ሲቀበል እኛ ወደ ደስታ እየተሸጋገርን ነበረ። ንዜኑ ሞተከ ሞትህን እናስባለን። ወትንሣኤከ ቅድስት ትንሣኤህንም እናገራለን። አዎ ነአምን ዕርገተከ ዕርገትህንም ዳግመኛም ለፍርድ መምጣትህንም እያለች ቅድስት ንጽሕት ቤተ ክርስቲያን 365ቱን ቀን ሞቱን ታስባለች፣ ግርፋቱን ታስባለች፣ ስቃዩን ታስባለች። ለዚህ ነው ሊቁ ጎርጎርዮስ አምላክ ሆይ በችንካር በተመታህ በጦር በተወጋህ ጊዜ መስቀል ላይ በዋልክ ጊዜ ሞት ፈራ፣ ሞተ ሥጋ ሞተ ነፍስ ፈራ። ወዲያብሎስ ወድቀ፣ ዲያብሎስ ወደቀ፣ ኃይሉን አጣ፣ ክንፉ ተሰበረ፣ ጉልበቱ ወደቀ፣ ደከመ ይላል። የእግዚአብሔር ልጆች ምእመናን አዎ ወሲኦል ሆረት ምስለ እሊአሃ ህውረ ለቀበለ አምላክ ሲቸነከር መድኃኔ ዓለም ሲሞት ሲኦልም ሸሸች። ሲኦልም በውስጧ ለ5500 ዘመናት በሲኦል ውጣቸው የነበረችውን ነፍሳት ተፋቻቸው። የእግዚአብሔር ልጆች ተፋቻቸው። በመስቀል ላይ ውሎ 7ቱን አጽርሃ መስቀል ተናግሮ 7ቱ ተአምራት ተደርገው በሰማይ 3 ተአምራት በምድር 4 ተአምራት ተደርገው አምላካችን 7ቱን አጽርሃ መስቀል ተናግሮ በመጨረሻም ትልቋን ስጦታችንን ድንግል ማርያምን እነኋት እናታችሁ ብሎ ከሰጠን በኋላ ተጠማሁ ብሎ ሐሞትና ከርቤ ከጠጣ በኋላ አምላካችን ወይቤ ተፈጸመ ኩሉ አለ። ሁሉ ተፈጸመ። የወረድኩበት፣ የተወለድኩበት፣ የተሰደድኩበት፣ የተራብኩበት፣ የተጠማሁበት፣ የተንገላታሁበት የተነገረው ትንቢት ሁሉ ተፈጸመ አለ። ያን ጊዜ ነፍሱን በፈቃዱ ለየ። 11 ሰዓት በአካለ ነፍስ ወደ ሲኦል ወረደ። ለውስተ ሲኦል ጻኡ ወለውስተ መቃብር ተከሰቱ። በሲኦል ያላችሁ፣ በዝግ ቤት ያላችሁ፣ ጨለማ ውጧችሁ፣ እሳት እየፈጃችሁ፣ ትል እየበላችሁ ያላችሁ ነፍሳት ሁሉ ሰላም ለእናንተ ይሁን አለ። ሰላም ለእናንተ ይሁን ይበለን። ሰላም ላጣ ነው ለኢትዮጵያውያን የሰላሙን ድምፅ ያሰማን። ሰላም ለእናንተ ይሁን። ንዑ ጻኡ አላቸው፣ ኑ ውጡ አላቸው መድኃኔ ዓለም። ያን ጊዜ ወሲኦል ሆረት ለምስለ እሊአሃ ህቡረ ለቀበለ አምላካችን ድምፁን በሰማች ጊዜ ሲኦል እጇን ዘርግታ ተቀበለችው። ሲኦል አፏን ከፈተች። 5500 ዘመን የዋጠቻቸውን የአዳምና የልጆቹን ነፍሳት ተፋች፣ ለአምላኳን ማስረከበች። ወሲኦል ሆረት ለቀበለ አምላክን ለመቀበል ሲኦልም ወደ ፈጣሪዋ ሄደች፣ ከፈተች፣ በሯን ከፈተች። የአምላኳን ድምፅ ስትሰማ ሁሉ ይታዘዘዋል። ሲኦል ትታዘዘዋለች፣ ባህር ይታዘዘዋል፣ የብስ ይታዘዘዋል፣ ሰማዩ ምድሩ ይታዘዘዋል፣ አየሩ ነፋሱ እሳቱ ሁሉ ይታዘዘዋል። የእግዚአብሔር ልጆች ለአምላካችን ለፈጣሪያችን ክብርና ምስጋና ይድረሰው። የ5500 ዘመናት ያ የመከራ ፋይል የተዘጋበት ጊዜ ነው። እንዚህኑ ሞተከ ሞትህን እናስባለን። ወትንሣኤከ ቅድስት ትንሣኤ ክብርት ትንሣኤህን ሞትን ድል አድርገህ መናሳትህንም ሁሌም እናስባለን። ነአምን ዕርገተከ ዳግመኛም በውዳሴ በቅዳሴ በይባቤ መላእክት ወደ ሰማይ ማድረግህንም ለሰው እንናገራለን። ወዳግመ ምጽአተከ ዳግመኛ ዓለምን ለማሳለፍ እንደምትመጣም ዘወትር እንናገረ። ይሄም ቤተ ክርስቲያን ዘወትር የምትናገረው ቃል ነው። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ የተነገረው ትንቢት ሁሉ ተፈጸመ። እነሳለሁ ብሎ ነበረ፣ አምላካችን በክብር ተነሳ። በማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምረን ስናነብ የምናገኘው ቃል አለ። በቅዱስ ማቴዎስ ወንጌል 28 ቁጥር 1 አራቱም ወንጌላውያን ጽፈውታል። በእውነቱ አዎ የአይሁድ ሰንበት ካለፈ በኋላ እሁድ በመንፈቀ ሌሊት መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ለማየት ገስግሰው ወደ መቃብሩ ሄዱ። በመንፈቀ ሌሊት በዚያ ጨለማ በሚያስፈራ ጊዜ አራዊት በሚርመሰመሱበት ወታደሮች በበዙበት በመቃብሩ ዙሪያ ብዙ ወታደሮች የከበቡት ነው። ያ እንግዲህ ይነሳል ተብሎ ስለተነገረ እንዳይነሳባቸው ብዙ ሰራዊት እያስጠበቁት የነበረ ቦታ ነው።
ማርያም መግደላዊት ያቺ 7 አጋንንት ያደረባት ባለፈው ትምህርት የተማርናት የእግዚአብሔር ልጆች 7 መንፈሳ አጋንንት አድረውባት 7 አይነት ኃጢአት ሲያሰሯት የነበረችው ማርያም መግደላዊት መድኃኔ ዓለም በመቃብር ባለ ጊዜ ሽቶ ልትቀባ አምላኳን ኢየሱስ ክርስቶስን በእስራኤላውያን ባህል ሰው በሞተ በ3ኛው ቀን ወደ መቃብሩ ሄደው ሽቶ ያርከፈክፋሉ፣ እንባቸውን ያፈሳሉ፣ ደረታቸውን ይደቁሳሉ። በ3ኛው ቀን በዚህ አይነት ባህል የነበሩ ናቸው እስራኤላውያን። በዚህ ባህል በመንፈቀ ሌሊት እንቅልፍ አልወስዳላት አላስተኛላት፣ የመድኃኔ ዓለም ቁስሉ አላስተኛላት እየጠዘጠዘ አምላኬ በመቃብር ሆኖ እንዴት እተኛለሁ ብላ ከሌላይቱ ማርያም ጋር በመንፈቀ ሌሊት ተነስታ 4ቱም ወንጌላውያን ጽፈዋቸዋል። በእውነቱ 4ቱም ወንጌላውያን በመንፈቀ ሌሊት ተነስተው ከሌላይቱ ማርያም ጋር ወደ መቃብሩ ሄዱ። እነሆ በድንገት ታላቅ የምድር መናወጥ ሆነ። የእግዚአብሔር መልአክ ከሰማይ ወርዶ መቃብሩ የተዘጋበትን ድንጋዩን አንከባለለና በላዩ ላይ ተቀመጠ። የመልአኩ ፊት እንደ መብረቅ ያበራ ነበር፣ ልብሱም እንደ በረዶ ነጭ ነበረ ይላል መጽሐፍ ቅዱስ። አያችሁ፣ ጠባቂዎቹም መልአኩን ከመፍራት የተነሳ በመንቀጥቀጥ እንደ በድን ሆነው ነበረ። በመቃብሩ ዙሪያ ጦር ይዘው፣ ጎራዴ ይዘው፣ ሾተል ይዘው፣ ልዩ ልዩ መሳሪያ ይዘው መጥተው ሌሊት እንዳይወስዱት ብለው የሚጠብቁ ወታደሮች የመልአኩን ግርማ በሚሰሙ ጊዜ መሬት ስትንቀጠቀጥ አየሩ ሁሉ ሲዛባ አይተው የልብሱን እንደ በረዶ መንጣት የፊቱን መልክ ሲመለከቱ እንደ በድን ሆነው መሬት ላይ ወድቀው ነበረ። ጠባቂዎቹ የመልአኩን ከመፍራት የተነሳ በመንቀጥቀጥ እንደ በድን ሆነው ነበር ይላል። መልአኩ ግን ሴቶቹን እንዲህ አላቸው፣ እናንተስ አትፍሩ፣ የእግዚአብሔር ልጆች ምእመናን፣ በሚሆነው እየሆነ ባለው በሚሆነው ነገር ሁሉ አትፍሩ የሚል ድምፅ የምንሰማው ወደ መቅደሱ ስንመጣ ነው። ወደ ጎልጎታ ስንመጣ ነው። ወደ ጌታ መቃብር ስንመጣ ነው። ገስግሰው ከከተማ ሁሉን ትተው እንቅልፋቸውን ትተው እንቅልፍ አላስተኛ ብሏቸው ያ መከራው፣ ያ ግርፋቱ፣ ያ ስቃዩ፣ ያ ውለታው፣ ያ ደግነቱ አላስተኛ ብሏቸው በመንፈቀ ሌሊት ወታደር ሳይፈሩ፣ ሽፍታ ሳይፈሩ፣ አውሬ ሳይፈሩ ወደ መቃብሩ በድፍረት የገቡ 2 ሴቶች ናቸው። እዛ ሲገቡ ግን መልአኩን አገኙት። ወደ ቤተ ክርስቲያን የመቃብሩ ምሳሌ ወደ ሆነችው የጎልጎታ ምሳሌ ወደ ሆነችው መስቀሉ ወደ ተተከለባት የክርስቶስ ሥጋና ደም ሁሌ ወደሚፈስባት ታቦተ ሕግ ወዳለባት ወደ ቤተ መቅደስ ስንመጣ የእግዚአብሔር መልአክ ይገለጥልናል። አትፍሩ አላቸው። ፈርተው ነበረ፣ ተጨንቀው ነበረ፣ ብዙ ነገር ያስጨንቃቸው ነበረ። አምላካዊ እረኛቸውን፣ ሕይወታቸውን፣ መድኃኒታቸውን አጥተውት ነበረ፣ ፈርተው ነበረ። የእግዚአብሔር መልአክም አነጋገራቸው። የእግዚአብሔር ልጆች እናንተስ አትፍሩ አላቸው። የተሰቀለውን ኢየሱስ ክርስቶስን ለመፈለግ እንደመጣችሁ አውቃለሁ አላቸው። የእግዚአብሔር ልጆች በመንፈቀ ሌሊት ወደ እግዚአብሔር ቤት የምንሄደው የተሰቀለውን፣ የተገረፈውን፣ በችንካር የተመታውን፣ በጦር የተወጋውን፣ የሾህ አክሊል የደፋውን መድኃኔ ዓለምን ፍለጋ ነው የምንመጣው። ዛሬ በመንፈቀ ሌሊት ብዙ አስቀዳሽ ነበረ። እኔ ባለሁበት ደብር ብዙ አስቀዳሽ ከአፍ እስከ ገደፉ ሰው ሙልት ብሎ ከዋክብት መስለን ነበረ። እግዚአብሔር በዚህ ይደሰታል። በእውነቱ አትፍሩ የሚለውን ድምፅ ያሰማናል፣ መልአኩም ይታዘዝልናል። እናንተ አትፍሩ አላቸው 2ቱን ሴቶች። በመንፈቀ ሌሊት በሚያስፈራ በግርማ በጨለማ ውስጥ የመጡትን ሴቶች አትፍሩ፣ የተሰቀለውን ኢየሱስ ክርስቶስን እንደምትፈልጉ አውቃለሁ አላቸው። አያችሁ፣ ቁስሉ ነው አላስተኛ ያላቸው፣ ግርፋቱ ነው አላስተኛ ያላቸው፣ ያ ፍቅሩ ያ ደግነቱ ነው አላስተኛ ያላቸው። የተሰቀለውን ኢየሱስ ክርስቶስን እንደምትፈልጉ አውቃለሁ። ወደ ቤተ ክርስቲያን ስንሄድ የተሰቀለውን ኢየሱስ ክርስቶስን ነው የምንፈልገው። እሱን ለማግኘት ነው የምንሄደው። ከሱ ለመባረክ ነው። ከሱን አግኝተን ረፍት ለማግኘት ነው የምንገሰግሰው። የእግዚአብሔር ልጆች ጎልጎታ ያ የተቀበረባት ቦታ ዛሬ ቤተ ክርስቲያን ናት። የቤተ ክርስቲያን ምሳሌ ነው። መስቀሉ የተተከለው በቤተ ክርስቲያን ነው። ስጋውና ደሙ የሚቆረሰው የሚፈሰው በቤተ ክርስቲያን ነው። ስጋው የሚቆረሰው ደሙ የሚቀዳው በቤተ መቅደሱ ነው። የተሰቀለውን ኢየሱስ ክርስቶስን እንደምትፈልጉ አውቃለሁ አትፍሩ አላቸው። እነሆ ከሞት እነሳለሁ ብሎ እንደተናገረ ተነስቷል እኮ በዚህ የለም አላቸው። እየሰማችሁ ነው። ተነስቷል፣ በዚህ እኮ የለም። እንደተናገረ ተነስቷል። እነሳለሁ ብሎ ተናግሮ ነበረ። የተናገረውን የማያስቀር አምላክ ተነሳ። እወለዳለሁ ብሎ የተናገረ ተወለደ። እሰደዳለሁ ብሎ የተናገረ አምላክ ተሰደደ። እራባለሁ እጠማለሁ ያለ አምላክ ተራበ፣ ተጠማ። አዎ ወደ ባህረ ዮርዳኖስም ገብቶ ተጠመቀ።
የተነገረው ትንቢት በሙሉ ተፈጸመ። የእግዚአብሔር እሞታለሁ አላቸው። በክፉ አሟሟት ሞተ። ያ ሁሉ መከራ ወረደበት። 6666 ጊዜ በጅራፍ ገረፉት። 365 ጊዜ በሽመል ደበደቡት። 25 ጊዜ ፊቱን በጥፊ መቱት። ያን ጊዜ ነው ባህር ርዕደት ወማይ ዮርዳኖስ፣ ያን ጊዜ ባህር ተንቀጠቀጠች። ወማይ ተከዜ ጎየት፣ ወማይ ተከዜ ውሃ ወደ ኋላ ሸሸች፣ ፀሐይም ጨለመች የተባለው በጡጫ በርግጫ ሲመታ አምላካችን ይህን ማየት አቅቷቸው ነው። የእግዚአብሔር ልጆች 136 ጊዜ መሬት ላይ ጣሉት። በወደቀበት በከስክስ እየረገጡ አሰቃዩት። ንዜኑ ሞተከ። ይሄ ነው አምላካቸው። እንግዲህ ይሄ መከራው ነው አላስተኛ ያላቸው ሁለቱን ሴቶች ማርያም መግደላዊትና ሌላይቱ ሁለተኛይቱ ማርያም ወይም በትርጓሜ ማርያም ባውፍልያ ተብላ የምትጠራዋ ናት። እንግዲህ ከዛ በፊት ከነሱ በፊት ለክብር ይግባውና ለአምላካችን ለመድኃኒታችን ለናቱ ለወለደችው መከራው ለከበዳት በመስቀሉ አጠገብ ቆማ እንባዋን ስታፈስ ደረቷን ስትደቁስ ለነበረችው መጀመሪያ ትንሣኤውን ያሳያት ለሷ ነው። የእግዚአብሔር ልጆች ከድንግል ማርያም ቀጥላ ግን ከፍጥረት ሁሉ በፊት ቀድማ ያየችው ማርያም መግደላዊት 7 አጋንንት ያደረባት ያን መከራዋን ያን ሸክሟን ያን ሸቀጧን ከላዋ ላይ አራግፎ ጥሎ የሱ ማደሪያ የሱ ተከታይ ያደረጋት ያ ውለታው ያ ደግነቱ አላስተኛ ያላት በመንፈቀ ሌሊት ወደ አምላኳ ወደ ኢየሱስ ክርስቶስ መቃብር በድፍረት ሐዋርያት ፈርተው ተኝተዋል። ሌሎቹም በእንቅልፍ ተይዘዋል። ዛሬ በእንቅልፍ የተያዝን ሰዎች አለን። ወደ መቅደሱ እንዳንመጣ ጾሙ ስንባል፣ ጸልዩ ስንባል፣ አስቀድሱ ስንባል፣ ንስሐ ግቡ ስንባል በእንቅልፍ የተያዝን ብዙ ሰዎች አለን። ሐዋርያት በእንቅልፍ ተይዘው ነበረ። አዎ ድካም ተሰምቷቸው ነበረ። እነዚህ ሁለት ሴቶች ግን አንተኛም አናንቀላፋም፣ አምላካችንን ሄደን ሽቶ ሳንቀባው ዛሬ ሰልስቱ እኮ ነው ብለው በመንፈቀ ሌሊት የመጡ ናቸው። እዛ ሲደርሱ ግን የእግዚአብሔር መልአክ ከሰማይ ወረደላቸው። መቃብሩንም ድንጋዩን አንከባለለላቸውና አዎ ልብሱም እንደ በረዶ ነጭ ነበረ። የፊቱም መልክ እጅግ ያበራ ነበረ። መሬትም ትንቀጠቀጥ ነበረ። በዙሪያው ያሉ ወታደሮችም እንደ በድን ሆነው ነበረ። ያን ጊዜ ሁለቱን ሴቶች እናንተ ማንን እንደምትፈልጉ አውቃለሁ አላቸው። ነገር ግን አትፍሩኝ አላቸው። አትፍሩ። መልአኩ ግን ሴቶቹን እንዲህ አላቸው፣ እናንተስ አትፍሩ። የተሰቀለውን የተገረፈውን መከራ የተቀበለው ኢየሱስ ክርስቶስን ልትፈልጉ እንደመጣችሁ አውቃለሁ። እርሱ ከሞት እነሳለሁ ብሎ ቀድሞ እንደተናገረ ተነስቷልና በዚህ የለም። ተኝቶበት የነበረውን ስፍራ ኑና እዩ አለን። አያችሁ የእግዚአብሔር ልጆች፣ ኑና እዩ አላቸው። ወደ መቃብሩ ጠጋ ብለው ሲያዩ መቃብሩ ባዶ ሆኖ ተገኘ። የኛ አምላክ ፈጣሪያችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ሞት ሊያስቀረው አይችልምና ሞትን ድል አድርጎ ተነስቷል። እነዚህንም ሁለት ሴቶች ይህን የምስራች እንዲናገሩ ትንሣኤውን እንዲያበስሩ ወደ ከተማ ሄደው ለሐዋርያት ለሌሎቹም ተከታዮች ሁሉ እንዲናገሩ ወደ ገሊላ ይቀድማችኋልና ደስ ይበላችሁ፣ ክርስቶስ ሞትን ድል አድርጎ መቃብር ክፈቱ መግነዙን ፍቱ ሳይል በመንፈቀ ሌሊት ተነስቷል። ትንሣኤውን ያወጁ የመጀመሪያ ሰባኪዎች ማርያም መግደላዊት፣ ያቺ 7 አጋንንት ያደረባት፣ ያቺ ታሪኳ የተቀየረላት። የእግዚአብሔር ልጆች ወደ አምላካችን ስንመጣ ታሪካችን ይቀየራል፣ እንቆቅልሻችን ይፈታል። በብዙ ኃጢአት በብዙ የኃጢአት ሸክም ውስጥ ብንኖርም እናንተ ሸክም የከበዳችሁ ወደ እኔ ኑ ነው ያለው። ወደ እኔ ኑ እኔ ያሳርፋችኋለሁ ነው ያለው። ሊያሳርፋት የጠራት አምላክ የመጀመሪያውን ምስራች ዓለም ሁሉ ይጠብቀው የነበረውን ይህን ታላቁን ምስራች የክርስቶስን ትንሣኤ ያወጁ ማርያም መግደላዊትና ሁለተኛይቱ ማርያም ባውፍልያ ከድንግል ማርያም ቀጥላ ያየችው ማርያም መግደላዊት የፊቷ ታሪኳ የተበላሸ የኋላ ታሪኳ ደግሞ ያማረላት የሰመረላት ናት። የእግዚአብሔር ልጆች እንግዲህ አምላካችን ኢየሱስ ክርስቶስ እነሆ ክርስቶስ አለ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በሞት ላንቀላፉት ሁሉ በኩር ሆኖ ከሙታን ተለይቶ ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ የክርስቶስ ትንሣኤ የክርስትና ሃይማኖታችን ፍጹምነት ማረጋገጫና የክብሩ መደምደሚያ ወይም ጉልላት ነው። የእርሱ ከሙታን ተለይቶ መነሳት ለእኛ ትንሣኤ በኩር መሆኑን ያመለክታል። ጌታችን ከሙታን ተለይቶ እንደተነሳ እኛም ደግሞ እያንዳንዳችን ዘመኑ ሲደርስ በአዲስ አካል በአዲስ ሕይወት እንደ እርሱ ከሞት ተነስተን በእርሱ ዙፋን ፊት የምንቀርብበት ዕለት አለ። የእግዚአብሔር ልጆች በመቃብር ያሉት ሁሉ ድምፄን የሚሰሙበት ሁሉ አፈር የለበሱ ሁሉ ድንጋይ
ተንተራሱ ሁሉ ድምፄን የሚሰሙበት ቀን ይመጣል፣ እርሱም በቅርብ ነው። ክፉ የሰሩ ከቁራ 7 እጅ ጠቁረው ለፍርድ ይነሳሉ። በጎ የሰሩ ከፀሐይ 7 እጅ አብርተው ዛሬ የጾሙ የጸለዩ የሰገዱ የመጸወቱ ያስቀደሱ ንስሐ የገቡ ቅዱስ ሥጋውን ክቡር ደሙን የተቀበሉ በሃይማኖታቸው ጸንተው የኖሩ ዛሬ በጎ እየሰሩ የኖሩ ሰዎች ለሕይወት ትንሣኤ ከፀሐይ 7 እጅ አብርተው ይነሳሉ። አምላካችን ከሞት ሊያነሳን ይመጣል። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ይነሳሉ። ሁላችንም ወደድንም ጠላንም ከሞት እንነሳለን። የትንሣኤያችን በኩር ኢየሱስ ክርስቶስ ነው። እነሆ ክርስቶስ በሞት ላንቀላፉት ሁሉ በኩር ሆኖ ከሙታን ተለይቶ ተነሳ፣ በክብር ተነሳ። አምላካችን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ የእግዚአብሔር ልጆች በአዲስ ሕይወት እንደርሱ ከሞት ተነስተን በእርሱ ዙፋን ፊት የምንቀርብበት ጊዜ ስለሚመጣ ሁላችንም ተዘጋጅተን መኖር ነው። ሙሽራው ይመጣል። እንደተነሳ እንዳረገ አይቀርም። የቀረን አንድ ነገር ነው፣ ምጽአቱ ይቀረናል። በእውነቱ እነሳለሁ አለ፣ በክብር ተነሳ። እሞታለሁ አለ፣ አምላካችን ሞተ። ሞትን ይሽረው ዘንድ ሞተ። ሙታንን ያድናቸው ዘንድ ሞተ። አዳምን ከነ ልጆቹ ከሲኦል መከራ ያወጣው ዘንድ አምላካችን ሞተ። እሞታለሁ አለ፣ ሞተ። በክብር በሦስተኛው ቀን እነሳለሁ ብሎ እንደተናገረ ሞትን ድል አድርጎ ተነሳ። ስለዚህ የእርሱ የክብር ትንሣኤ ለእኛም ጭምር የሚደርሰን በመሆኑ ደስ ሊለን ይገባል። የጌታን ትንሣኤ ለመጀመሪያ ጊዜ አይተው የምሥራቹን ዜና የነገሩ ሴቶች መሆናቸው ደግሞ ሌላው ድንቅ ተአምር ነው። ሴቶች በተፈጥሯቸው ርኅሩኆችና አዛኞች ስለሆኑ ጌታችን ያን ሁሉ የመስቀል መከራ ተቀብሎ በመሞቱ ልባቸው በብርቱ ሐዘን ተመትቶ ስለነበረ ትንሣኤውን አይተው እንዲረጋጉና እንዲጽናኑ ጌታችን አምላካችን በመጀመሪያ ክብርት ቅድስት ትንሣኤውን ለሴቶች ገለጠላቸው። ሴቶች በሐዘን ይበረታባቸዋልና። ለዚህ ነው የእግዚአብሔር ልጆች በዚህ ሁኔታ ጌታችን ሴቶችን ቀድሞ የትምህርተ ወንጌሉ ተሳታፊዎች፣ አሁን ደግሞ የትንሣኤው ዜና አብሳሪዎች አድርጎ ማቅረቡ የተደነቀ ነው። ግሩም እግዚአብሔር በእውነቱ በልዎ ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን እንዲህ በሉት ግሩምና ድንቅ ነህ በሉት። አመራረጡ ድንቅ ነው። ሐዋርያቶች አሉ እኮ ሥልጣነ ክህነት የተሰጣቸው የተሾሙ ዓለምን ሁሉ እንደ ጨው እንዲያጣፍጡ ለዓለም ብርሃን እንዲሆኑ የተሾሙ አሉ እኮ። ከነሱ አስቀደመና ማርያም መግደላዊትን ያቺ 7 ኃጢአት ያድሮባት 7 አይነት በደል ትፈጽም የነበረችውን አመንዝራይቱን፣ ትዕቢተኛይቱን፣ ቀናተኛይቱን፣ በዝሙት የምትኖረውን በትውዝፍት የምትኖረውን በምንዝር ጌጥ ጆሮዋን 30 ቦታ ተበሳስታ ኮልኮሌ አብዝታ ከተማ ለከተማ ወንድ ለማሳሳት ትዞር የነበረችው ታሪኳ ሁሉ ተቀየረላት። ሸቀጧ ሁሉ ተራገፈላት። አሁን የአምላክ ማደሪያ ሆነች። አሁን የክርስቶስ ቁስል አላስተኛላት። የእግዚአብሔር ልጆች ጥሪው እንደዚህ ነው። ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ። መጨረሻችን እንዲያምር እስከ መጨረሻው በቤቱ መጽናት አለብን። ቤተ ክርስቲያናችን የሴቶች ናት ለማለት የሚያስደፍር ሆኗል። ሆኖም የጾታ ልዩነት ሳይኖር ሁሉን ለማቅረብ ጌታ ቅዱስ ፈቃዱ ስለሆነ ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ልጆች ምእመናን፣ እንግዲህ በዚሁ መጠን በእውነቱ ትንሣኤውን ለማክበር አምላካችን አበቃን። እነሆ እንደተናገረ ተነስቷል። እናንተ ግን አትፍሩ። የተሰቀለውን የተገረፈውን መከራ የተቀበለውን ክርስቶስን ፍለጋ በዚህ በሚያስፈራ ድቅድቅ ጨለማ በመንፈቀ ሌሊት እንደመጣችሁ አውቃለሁና አትፍሩ አላቸው። እንደተናገረ ተነስቷል። ፈጥናችሁ ሄዳችሁ ለደቀ መዛሙርቱና ለሌሎች ተከታዮቹ የክርስቶስን ትንሣኤ ይዞ አውጁ አላቸው። ይህን ቃል የተናገረው ታላቁ መልአክ ነው። ከሰማይ የወረደላቸው መልአክ ነው። ድንጋዩን አንከባሎ መቃብሩ ባዶ መሆኑን እንዲያዩና እንዲያምኑ ያደረጋቸው ታላቁ መልአክ ቅዱስ ሚካኤል ወገብርኤል ነው። ከሁለት አንዳቸው። የእግዚአብሔር ልጆች ምእመናንና ምእመናት፣ እንግዲህ ቤተ ክርስቲያናችን ይህንን 50 ቀን ሙሉ የክርስቶስን ትንሣኤ ታውጃለች፣ ትናገር ያለ እረፍት ነው። ክርስቶስ ተነስቷል። አሁን በእውነት ሞትን ድል አድርጎ ተነስቷል። አሰሮ ለሰይጣን፣ ሰይጣንን አስሮ ወደ እንጦሮጦስ ጥሎታል። አሁን ወደ እንጦሮጦስ አውርዶታል። አዳምንም ከነ ልጆቹ ነፃ አውጥቶታል። አሁን ነፃ አውጥቶታል። ከዚህ በኋላ ሰላም ሆኗል። ከዚህ በኋላ ደስታ ሆኗል። እንግዲህ በእውነቱ የአምላካችን ውለታው ብዙ ነው። የእግዚአብሔር ልጆች እንግዲህ እሱ ሲነሳ እኛም ከሞት የተነሳንበት የሞት ትንሣኤያችን በኩር ኢየሱስ ክርስቶስ ነው። ሁላችን በአዳም ምክንያት ሥጋ በለመለሳችን አፈር እንለብሳለን።
ሁሉ ኮነ እመሬት ወኩሉ ይገብእ ውስተ መሬት ብሏል ጠቢቡ ሰሎሞን። ሁሉ ከመሬት ተፈጥሯል፣ ሁሉ አፈር ይሆናል። ሁሉ ከአፈር ተገኝቷል፣ ሁሉ ወደ አፈር ይገባል። ነገር ግን ሁሉም በአዳም ምክንያት እንደሚሞቱ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ክፉ የሰሩም ለፍርድ ይነሳሉ፣ በጎ የሰሩም ለሕይወት ትንሣኤ ይነሳሉ። ቅድስት ክብርት ትንሣኤውን ለማየት ያበቃን አምላካችን ለመዘመር ያበቃን ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤን አልንኮ በመንፈቀ ሌሊት ተነስተን ሻማውን አብርተን የእግዚአብሔር ልጆች ጧፋችንን አብርተን ችቦአችንን አብርተን ከበሮውን እየደለቅን እኮ ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ ትንሣኤህን ለምናምን ክብርት ቅድስት ትንሣኤህን ሞትን ድል አድርገህ መነሳትህን ለምናምን ሁሉ ብርሃንህን ላክልን። ብርሃኑን ይላክልን። ብዙ የጨለመብን ግራ የገባን መንገድ የጠፋን ብዙ ሰዎች አለን። ለሀገራችን ብርሃኑን ይላክልን። ለሀገራችን ሰላምን ይላክልን። ለሀገራችን ፍቅርን፣ አንድነትን፣ መተሳሰብን ይላክልን። አምላካችን በቸርነቱ ጠብቆ ለትንሣኤው እንዳደረሰን አምላክ በቸርነቱ ቸር ነውና ይቅር ባይ ነውና በቸርነቱ በአባትነቱ ጠብቆ ለብርሃን እርገቱ ያድርሰን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር ሁሉ በልቦ ናችን ይጻፍልን። ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ